አንዱ የወቅት አባባል ነው፣ ያኛው የታሪክ መሰረት ያለ አባባል ነው። ኩሽ ነው ምድሩ፣ እሳት ነው አርማው። ካም ሰላም ማለት ምኑ ሰላምን ያጣምራል። ካም ጥቁር ሆኖ ግን የውጭ ደም አለበት፣ እንደኛ አይነት ማለት ነው። ጥቁር ሆኖ የውጭ ደም ያለበት ኢትዮጵያዊ በሙሉ ጥቁር ሆኖ የውጭ ደም አለበት። ኩሽ ጥቁር አፍሪካዊ አባት ነው መሰረቱ። ስለዚህ ከኩሽ ስልጣኔ ተነስቶ ከሌላ ደም ጋር ፊውዝድ የሆነው ጥቁር ካም ተደምሮበት ነው የግብፅ ስልጣኔ ሰማይ የደረሰው። የኢትዮጵያ ስልጣኔ፣ የኑቢያ ስልጣኔ፣ ሜሮ ስልጣኔ በመሰረት የምድሩ ባለቤት መጀመሪያ ምድር ላይ የነበረው ኩሽ ነው። ይህ ብቻ አይደለም፣ የሰው ዘር በምድር ላይ መጀመሪያ ሲፈጠር የተፈጠረበት ምድር ያ ቦታ ነው። ኢትዮጵያና የኢትዮጵያ አካባቢ ነው። የትም ቦታ በዓለም ዞረው ከዚያ በፊት የነበረ ሰው አላገኙም። ፈላጊዎቹ ደግሞ አውሮፓውያኑ ናቸው። ምክንያቱም ማንነታቸውን ማወቅ ስለሚፈልጉ ነው። ናቸራል ማንም ሰው ግንዱን ስሩን ማወቅ ስለሚፈልግ፣ ስለዚህ ግንዳቸው እኛ መሆናችንን ፈልፍለው አግኝተው ያሳወቁን እነሱ ናቸው። የዓለም ግንድ እኛ መሆናችን። በዚያ አካባቢ ያለው የጥቁር ዘር ኩሽ ነው። እሱ ከተስፋፋ በኋላና ባህሪያትን እያቋረጠ ውቅያኖሶችን እያቋረጠ አቪዬተር መሆን ሲጀምር በሜዲተራኒያን አቋርጦ ምናምን ሆኖ ሲመጣ ከሌሎች የእስያ ደም ጋራ መዳቀል ሲጀምር ያ ኮሚቲክ ፋክተሩ ተመልሶ ሲመጣ ካም የምንለው እሱ እኛን ያሁን መሰል መልክ ያለው። ለምን መጥተው ኢትዮጵያ አካባቢ ይቆፍራሉ? የሰውን ዘር መሰረት ለመፈለግ። ሰው ወደ ራሱ ግንድ መምጣት ማንነቱን ማወቅ እንደሚናፍቀው ያህል የዛሬ አፍሪካን አሜሪካን ወንድሞቻችን ወደ አፍሪካ ይሄዳሉ። አይሪሽ ወደ አይሪሽ አይላንድ ሄደ። የራሱን ግንድ የመፈለግ ማንነቱን የመፈለግ አንዱ የሰው ባህሪ ነው። ስለዚህ ከዚህ ግንድ ውስጥ የወጡት የኩሽ ልጆች ከካም ጋር ጣምራ ሆነው የወጡት ግንዶች ሌላ ሃይማኖቶች በየወቅቱ መጡባቸው። እነሱ እንደሄዱት ሌሎችም መጡ። ውቅያኖስን አቋርጠው እንደሄዱ ውቅያኖስን አቋርጠው መጡ ሌሎች። ስልጣናቸው ሲችል፣ መርከብ መስራት ሲችሉ፣ ንግድ ሲፈልጉ፣ ኃይል ሲኖራቸው መጡ። ሲመጡ በአንድ ፊት ግንዳችንን እንፈልጋለን። በሚመጡበት ጊዜ ግን አንድ አይነት ሃይማኖት ይዘው አንድ አይነት ቋንቋ ይዘው ነው የመጡት። እነኚህ ጥንት ይዘውት የሄዱበትን ቋንቋ ደባልቀውት አዲስ ሌላ ቋንቋ አዳብረው ነው የሚመጡት፣ አዲስ ሌላ ሃይማኖት ይዘው። ስለዚህ ይሄ አዲስ ሃይማኖት ተወዳጅነት ሲኖረውና ተቀባይነት ሲኖረውና ጉልበተኛ ሲሆን በጉልበቱም ማሳመን ሲችል ሲመጣ
ያንን ቋንቋ ያንን ሃይማኖት መቀበል ይጀምራሉ። በዚህ መልክ ነው የኩሽ ልጅ እስልምና የተቀበለ፣ የኩሽ ልጅ የአይሁድና ሃይማኖት የተቀበለ፣ የኩሽ ልጅ የክርስቲያን ሃይማኖት የተቀበለ እንጂ የኩሽ ልጅ አይደለም ክርስትና የፈጠረው። የራሱ የፀሐይ አምልኮ ስርዓት አለው። አትባራን ነው የሚያልቅ አድባርን ነው። ሌላው መጣ አይሎ ሲመጣ ያኛውን አዲሱን ተቀበለ። አዲሱን የተቀበለውና ነባሩን የያዘው ተጋጩ። አዲሱን የተቀበለው በአዲሱ ቋንቋ ይናገራል፣ ያኛው በነባሩ ቋንቋ ይናገራል። ያ ነባሩን ስርዓት ያሳያል፣ ይሄኛው አዲሱን ስርዓት ያሳያል። ተቀበል አትቀበልም ነው። ትላንትና ማርክሲስት ሲመጣ ማርክሲስት ነኝ አለ። ጩቤውን ይዞ ሽጉጡን አቀባብሎ ነው እና ተወኝ ስለው በጥይት ነው። እኔ አንተ ማርክሲስት ነህ ወንድሙ ነው። እንደኛ ደግሞ በጊዜ የከረረ ነው። ስለዚህ ቀልድ አይደለም። ሲመጣ ይመጣል መልኩን ለውጡ። ስለዚህ አንድ ወንድም ሶስት ሆነ ማለት ነው። የነባሩ የአዲሱ ደግሞ ገና የሚመጣው ያ ደሙና አጥንቱን አንድ መሆኑን አልለወጠው። ስለዚህ የአይሁድ ሃይማኖት ተቀበለ። የስርዓት ለውጥ ነው። ከዛሬ ጀምሮ የፀሐይን አምላክ አላመልክም፣ ፀሐይን የፈጠረውን የእስራኤልን አምላክ ነው እንጂ አለች ሳባ። እዛ ሰሎሞን ጋር ሄዳ ስትመጣ ስርዓት ለውጠች። አይ ሃቭ ቢካም ኒው ፐርሰን ማለት ነው። ስለዚህ የምትከተል ተከተለኝ አለች። ጦርነት ነው ማለት ነው። እንዴ በኩሽ ምድር ላይ አባቴ እንትና ውጭልኝ፣ አንቺ ካዲ ነሽ፣ ካዲ አንተ ነህ፣ እና ይዋጣል። አሁን ዛሬ እንደምን እና ይዋጣል። እና ክርስትና ሃይማኖት ባህላችንን አበልጽጓል። እስልምና ሃይማኖት ባህላችንን አበልጽጓል። ቀደም ከፈርዖን ሃይማኖት ላይ መንጭቶ የመጣው የገዳ ሲስተም ሃይማኖታችንን ባህላችንን አበልጽጓል። we are rich for it። ስለዚህ አብሮ መኖር ተቻችሎ አብሮ መቀጠል ነው እንጂ ይሄው አሜሪካን እናየዋለን። ሰይጣን ይመልካል ግማሹ። መቅደስ አላቸው የሰይጣን ቤት በወርቅ የተሰራ ሰው እስካልካ ድረስ እዛ ሄዶ ቢፈጠፍጥ ማንም ጉዳይ አይደለም። በወርቅ የተሰራ ቤት ይጮሃል እዛ ሄዶ። ለምን? መብት ነው፣ ዲሞክራሲ ነው፣ እኩልነት ነው። ምንን ይነካኛል? እኔ ወንድሜ ሂዶ የፈለገውን ቢያመልክ እኔን ምንን ይነካኛል? ለምን አይመልክም? እኔ የምፈልገው ወንድሜን፣ እኔ የምኖረው ከወንድሜ ጋር። ለዚህ ነው እኔ ሰው የተማሪ ይግደለኝ ይላል፣ እኔ ወሎዬ ይግደለኝ ይላል። ወንድሙ እስላም እንትን ያርዳል፣ አንድ በጋር ነው። ያ በስመ አብ ወወልድ ያ ቢስሚላህ አንድ ቃል ነው። ቆይ ነው ቢስሚላህ ረህማን ረሂም አንድ ቃል እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ ማለት እኮ ነው ብሎ አንዱን በግ ቆርጠው ይሄም የወዲሁን በኩል ጠብሰዋል፣ ያን የዛኛውን በኩል ጠብሰዋል። በሰላም አብረው ይሄ ብስለት ነው፣ ርቀት ነው። ይሄንን አቺቭ ማድረግ ስላቃተው ነው አውሮፓ ጣሩን የሚያው። ምክንያቱም አንድ አክራሪ የሚለውት ነው ሱፉን ግጥም አድርጎ ቂቅ ብሎ ፈርስት ክላስ ሆቴል ገብቶ ሆዱ ውስጥ ኪሱ ውስጥ ይከትና ቦምቡን ትሬድ ሴንተር ሄዶ ያቡናዋል። አብሮ ይበናል። አላህ ጎን ሄጄ ቁጭ እላለሁ ይላል። እምነት ነው እና you can't change him። ስለዚህ ሄዶ ቢጸልይ ነው የሚቸገር።
የሚያመልከው ያምልክ እና እግዚአብሔር አንድ ነው። ልዩ ስም ጠራ ነው እና ደግሞ ንግድ አለበት በውስጡ። የሚነግዱት ደግሞ በዛ ጥቅም ሁሉን ሰው በዚህ አሳምኜ ይላሉ እና ቤተሰብ ከሚጫረስ ለዚህ ነው ኦሮሞ ነኝ ማለትህ አማራ አይደለሁም ማለት አይደለም። አማራ ነኝ ማለትህ ትግሬ አይደለሁም ማለት አይደለም። አማራ ሲል ሃም ሃራ አዲስ ሃም። ለምን አዲስን ጨመርክበት? ምክንያቱም መጽሐፍ ቅዱስን ሐዲስ ኪዳን ተቀበልኩ። የዘመኑ ክርስቲያን ሃም ነኝ ግን አዲስ ሃም ነኝ። ተሷ ምንም ማለት አይደለም። እና አማራ የሚያደርገው አዲስ ካም መሆኑ ከአማራ መሆኑ ሃይማኖተ አበውን ክርስትናን መቀበሉ ይሄ አይዲዮሎጂ ነው፣ ኃይለኛ ነው። ማርክሲዝም እንደተቀበሉት ምሳሌ የሰጠሁት በዚህ ነው። ኪል ሶስተኛ በአማርኛ መናገሩ ነው። በአማርኛ ክርስትናን አመለኩ። እነኚህን ሰዎች አሰባስቦ የሚመራቸው መንግስት አቋቋም ያስዋታበት ያስይዘዋል። ስለዚህ ጎበና ስለተባለና ጎሳው ኦሮሞ ስለሆነ ኦሮሞ ነው ማለት አይደለም። ይኖር ኦሮሞ የኦሮሞን ገዳ ትቶ ሃይማኖት አበውን ተቀብሎ አማርኛ ተናግሮ በአንድ መንግስት ስር ተዳድሯል። ለዚያ ለመንግስት ገላል። ስለዚህ ከማንም አማራ የበለጠ አማራ ነው። አጥዋት አውላባው ለምን ይልህ ሊያገለግል አይደለም። የሸዋን የአንኮበርን መንግስት ለማቆም ነው። ሚኒሊክም ትክክል ካልቆመ ይመታዋል። ስርዓቱ ይሄ ነው። that's how አማራ ከየትም ይምጣ፣ ግማሹ ከወላይታ ነው የሄደው፣ አብዛኛው ኦሮሞ ነው። ገሚሱ ከመሰረቱም ጀምሮ የመጣው ከአማራ ሳይንት ነው፣ ከወሎ ከላሊበላ ነው። አገዎች ናቸው። they came with this right 800 years ago ቋንቋው ሲጀምር በግዕዝ ማምለክ፣ በግዕዝ መስፈን፣ በግዕዝ እስክስታ ማድረግ፣ በግዕዝ የፍቅር ደብዳቤ መጻፍ፣ በግዕዝ መርዶ ተከለከለ። ገበሬ ደግሞ ሌላ ስራ የለው። ጎመኑ በምን ይግዛ በግዕዝ ካልተናገረ? የእግዚአብሔርን ቃል ታበክታለህ ምናምን ተባለ፣ ተከለከለ። ሲከለከል ሬቮሉሽን ነው አማርኛን የፈጠረው። ኤክስፕሬስ እንደገና ወደ ኩሽ ስሩ ገብቶ ግስ እየገሰሰ አመጣና አዲስ ኤስፐራንቶ ፈጠረ። ፖፑላር ሆነ። ለምን? በሱ የሚያወግዝ ቄስ የለም፣ በግዕዝ የሚያወግዝ። በኋላ እንትን ከዱ እና በአማርኛው ምያ ነው አሉ። አይ በዚህ አትከለክለን። አቶ ሰክሰስፉል ከሰማይ አልወረደም። ፊደሉ የግዕዝ ፊደል ነው። ከሳባውያን ነው የመጣው። ሳባውያን ደግሞ የኢትዮጵያ ናቸው። ኢትዮጵያ መንግስት ስር የሚተዳደር መሬትና ሀገር ነበር። ሳውዲ አረቢያ ትላንትና የወሰደው እንደዚሁ። ከሰላን የወሰዱት ትላንት፣ ሳውዲ አረቢያን የወሰዱት ትላንት፣ ጅቡቲን የወሰዱት ትላንት፣ ሶማሊያን የወሰዱት ትላንት፣ ኤርትራን የወሰዱት ዛሬ፣ ነገ ደግሞ ኢትዮጵያን ይወስዳሉ። ፕሮሰስ እና ኢትዮጵያ ማዳን ማለት መሰረቱን ማወቅ፣
እውነቱን ማወቅ። እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል ነው የሚለው መጽሐፉ። we know the truth, we know we are kush. We know we have adopted many other systems. We have become Marxists, some of us. Some of us are crazy capitalists. እንትን አዶፕት ያላደረግነው ሲስተም የለም፣ ግን ዋን ማን ዋን ቮት ዴሞክራሲ ያድናል። እኛ ማንነታችንን ማወቅ ያስፈልገናል። ስለዚህ ኦሮሞ የትግሬ ወንድም፣ ትግሬ የአማራ ወንድም፣ አማራ የጉራጌ ወንድም፣ ጉራጌ የሶማሌ ወንድም፣ የኩሽ ልጅ የካም ልጅ አንድ መሆኑን መጀመሪያ ማረጋገጥና ያንን እርግጠኛነት ደግሞ በማይፋቀው መሽመድመድ በማትችለው ዋን ማን ዋን ቦት ዲሞክራሲ መንገድ መሄድ ችግር የለብንም።